ማታ ዋጋው ሊረዳን ይላሉ እኔ ግን ከማጣቴ በፊት ማወቅ ነበረብኝ ብዙዎቼ ስትሳሳት መቀበልና የምትወዳቸው ሰዎች ግን ቆይ ይሄ ቢስክ በቃ ከዚህ ልጅ ጋር ቀለበት ሊያደርጉ እኔ ምንም አላማረኝ የሆነ ነገር ይፈልጋል ትክክለኛ ሰው ግን አይመስልም እኔም እንደዛ ነው የሚሰማኝ ኤቢ ደግሞ እኔ ለመርሳት ብላ ነው እንጂ ወደውል አይመስልኝ እኔ ምን ናታ እንዴ እንዳትለኝሽ ልፈትነው እንዴ ምን ብለሽ እኔ እንጃ ናታን ብቻ ግን የሆነ ሳይው ሴታውል ነገር ነው የሚመስል አይ ዳጣ ይቅርብሽ መነካከት አያስፈልግም እውነታ እህቴ ናት የማይሆን ሰው ስታገባ ዝም ብዬ ማየት የለብኝም ደግሞ መርሳት የሌለብህ አንተን ጠርታ ሳይሆን ለእኔ ብላ ነው የተውች እኔ ነኝ አይነውጥ የሆንኩባት ከኋላ መጥቼ አንተን የቀማሁት እኔ ነኝ አንቺ ስላልሽ አይደለም ዳጣ እኔ የራሴ ስሜትና ፍላጎት ያለኝ ሰው ነኝ ደግሞ አንቺ እንደ ዕቃ ነጥቀሽኝ አይደለም ራሴ ስለወደድኩሽ ነው ለምን ደረጀ ለምን እንደዚህ ያደረክ ለምን በደሜ ማምሻ ጉድ ሰራኝ ለምን ደረጀ ለምን በሞት ከሰሃል በሰማይ ቤት ከሰሃል ደረጀ እፋረደሃል ብቻዬን አልቅሾ ያወጣልኝ አንተ ካላቀፍከኝ አልቅሾ ያወጣልኝ ሐዘን ያወጣልኝ በፍጹም ከልቤ ያወጣ አባዬ እዚህ ያደርከው ቆይ አባዬ ሰጠጣ ያደርከው አባዬ ልጆችን ማታት እንዴት እንደቻልኩ አላውቅም ዛሬም እንደቀጠለ ይገኛል ማለት ነው እንግዲህ የዚህ ቤት አስተማሪ የሆነ ድራማ ማለት ነው ድራማ ብቻም ሳይሆን አስተማሪ ቁም ነገር አዘል ያለው ድራማ ነው ማለት ነው እያንዳንዳችን ነገ እኛ ላይ ምን ይደርሳል የሚለውን ማስተዋል ያለብን ድራማ ላይ ነው ማለት ነው እንግዲህ ጋሽ ደረጀ በጣም በእውነቱ ነገር ስናስብ ነበር ቶሎ እስከሚለቀቅ ድረስ ያለኝ ነገር እንዳትጠይቁ ቤተሰቡን ተመናገር ስጠብቅ ነበር የነበረውና እግዚአብሔር ይመስገን ዳና ነው ታርፏል ከመኪና አደጋ መኪናው የሆነ ነገር አድርጎት የሆነ ነገር ያረጋዋል ብዬ አስቤለት ነበር ራሱን ስቶ በአስፋልት ሲያቋርጥ ያ የሚመጣው መኪና አደጋ ይፈጥርበታል ብዬ ነበር እግዚአብሔር ይመስገን ምንም ሳይሆን ወጥቷል ማለት ነው ቢሮ ሄዶ ነው እንግዲህ ደምም እየተፋ ነው በጣም በእንትን ላይ ነው ማለት ነው በከባድ ሁኔታ ላይ ከማርታ የበለጠ እየተጸጸተና እየተጎዳ ያለው ማን ነው አሁን ላይ ጋሽ ደረጀ ነው ማለት ነው እንግዲህ ኤቢ ራሱ ይቅርታ የሚባል አላደርግም ላባዬ ምክንያቱም እናቴን እንደዛ አድርጎ እንዴት ነው ካንድ አይሉ ሁለት ልጅ ከሌላ እያለች እናቴን ቅምጣው እንዲያስቀምጣት እያለች ስትበሳጭበት ነበር እንግዲህ አሁን ቀጥታ ወደ አባቷ ገብታለች ማለት ነው እናቷንም እየለመነቻት ትገኛለች አሁን ግን የተሰራው ሴራ እነሱን ሁለታቸውን ለማገናኘት ነው ማርትዬም ከጎኗ ሲርቃት በጣም እየተሰማት እያዘነችና እያለቀሰች ትገኛለች ናቶሎ እኔ በሰማይ ቤት ነው የምጠይቅህ እያለች ደግሞ በሰማይ ቤት እያስፈራራች ነው በምድር ይቅር ያልተባለ በሰማይ ቤት አይፈታም እንዳለ ሁሉ በምድር ያልተፈታ በሰማይ ቤትም አይፈታም እንደተባለን ሁሉ እሷም በሰማይ ቤት ነው እንጂ የምጠይቅህ በምድር ላይ ልጠይቅህ አልችልም ስለዚህ አቀፋኸኝ ይውጣልኝ ደረጀ እያለች ከተራሱ ጋር በጣም እንትን እያለች ነበር እየተነጋገረች ነበር ደረጀ እኔ እኮ አንተ እንደዚህ ሲጠብቅህም አስቤህም አላውቅም እንዲህ አደረከኝ አሁን ቢሆን እኮ እያለች እሷ በጣም እያሰበች ነው ግን ይታረቃሉ የሚል አጀንዳ ላይ ነን ያለነው ምክንያቱም ቤተሰብ ይሄ አሁን የመጣው ሴራ በጣም ትንሽ እነሱን የማገናኘት ሴራ ነው ሁላቸውም ምግብ አንበላም ብለው ዘግተው ነበር እኋዬ በዛ አጋጣሚ በሳልግል ነበር እየተጠነባበረች አይኗን እየዳጠች ወዲ ኪችን ነው ማለት ነው የገባችውና እንግዲህ ኪችን ስትገባ ምንድነው ያለችው እነሱ እኮ ተኝተው እኔ ስተኛላችሁ እነሱ በልተው ያለይቱን ገኝ ነበር እነሱ በልተው ይሆናል እንዴ እንደተኛሁላቸው ስለዚህ ለምንድን ነው የበሉት እያለች ስትነጋገር ምናምን ነበር ያቆየችውና እነሱ በልተዋል መስሏት እሷም ሄዳ ስታጠራምስ ነበር ናታን ማብራቱን ሲያበራው እንዴት እንዲደነገጠች
አፏ ውስጥ የከተተችውን እህል ራሱ አልጨመረችውም ማለት ነው። እሷ እንግዲህ እኔ እየራብኝ እኮ ነው እያለች ነበረ። ሁላቸውም እንደተመካከሩ ተናግራለች። እሷ ደግሞ አሳለፋ ሁላችንም አንበላም፣ አባዬ ካልመጣ እዚህ ቤት ምግብ የሚባል አንበላም እና በዚህ እናድርጋ ሲባል ሁሉም ስትናገር አልበላም ነው ያሏትና እንኳን ስትጠይቃት ስለዛ እኔ ግን ርቦኛል ግን አትብሉ ተብሏል እና እንበላም አባዬ ሳይመጣ እዚህ ቤት ምግብ እንዳይቀርብ ተደርጓል እያለች ውሃ እየነገረች ትገኛለች ማለት ነው። እንደዛም በምትልባት ሰዓትም ውሃ እኔ ግን ርቦኛል ብላ ነው እያለቀሰች የተኛችው። ነይ ብትላትም ልትበላው አልቻለችም። እሷ ግን ተሸሽጋ ምን ትዝ አሰኘች ማለት ነው። ውሃ እውነት መናገር ማለት ነው ሳልናገረው እንዲያላል ልጅነትን ትዝ አሰኘች። እግዚአብሔርን እንደዚህ የምናደርግበት ነገሮች አሉ። ቤተሰብ ጋር ስንጣላ ራሱ አንዳንዴ እኔ ራሱ እንደዛ የማደርግባቸው ነገሮች አሉና ከቤተሰብ ተሸሽጌ በልቼ እንዳልበላው አስመስዬ ስምውለው ነገር አልበላሁም ግጥም እንደሷ ማለት ነው። ታበልቶ ቆይ ታወቀ ነው በልቼ ራሱ ምግብ ቢተርበኝ ለከብት ሰጥቼው የማይሄድበት ቀኖች አሉና ለላሚ ጉርሳ ልያት ትቻት ሄዳለሁ። ቆሎም እንደሆነ እንደዛ በተመሳሳይና ያን ትዝ አሰኝታኝ በሳቅ ነው የገደለችኝ። ያን ተውስታ ሳስብ ማለት ነውና መቼም የልጅነት ስራ መቼም ቢሆን አይረሳም። እና እንደዛ እያደረገ ትገኛለች። እነሱም ሲነግሯት ምንም ይፈጠር ምንም ባትበሉ ተውት እያለች ማርትዬም ስለተናደደች ስትመልስላቸው ነበረ። ኤቢ ከአባቷ ዘንድ እየሮጠች ስትሄድ አባቷ እዛ ተኝቶ እንትን እያለ እያስመለሰው ደም ምናምን እያስተፋው ይገኛል ማለት ነው። ግን እችን ጠርሙስ አለመልቀቁ እንደዛ ሆኖ ወይኔ በመድኃኒዓለም ስም የዝናቡ ነገርስ እኔ የለሁም ያ ዝናብ ድልል ሲያደርግበት እኔም በረደኝ። እሱን የመታውን የራሴን በረደኝ እና ዝናቡ በጣም ሲደበድበው ነበረ። እንደዛም ሆኖ ተነስቶ ነው ወደ ቢሮ ሄደው ቢሮ ነው ያደረው። ጧት ተነስታ ስትሄድ መስዋብ በምታይበት ሰዓት አባዬ ለምንድነው የምጠጣው? ለምን ቤት አልመጣህም? እዛ አድረህ ነው ወይ እያለችው ቀና ብቻ ብሎ አይቶ ምንም አላላትም። ተመልሳ ነው እየሮጠች ወደ እናቷ ዘንድ የመጣችው። እናቷ ዘንድ ስመጣ እሷም ደግሞ ከባድ ነገር አጋጠሟት ቤት ውስጥ። ለዛ ከአቻ ጋር ክላሷ ገብታ ነበረና ለዚህ እሱ ሲገባ በጣም እያበደ ነበረ። ወይኔ መድኃኒዓለም አባቴ እንደዚህ ነው እንዴ አልወዳትም ብላን ነበረ እንዴ እያለው እሱ ራሱ ሲነግረው ነበረ። አንዳንዴ ማስተዋል ቆም ብለን ማስተዋል ግዴታ አለብን ማለት ነው። በችኮላ የምንፈጽማቸው ነገሮች ኋላ ለኛ ትልቅ ከባድ ነገር በህይወታችን ይፈጥራሉና እንዴ ተደሰትንም መፈጸም የለብንም፣ እንዴ ተናደድንም መፈጸም የለብንም። ያለውን ነገር በእርጋታ ስሜታዊ በሆነ ነገር ነው ሁሉ ነገር ጸጸት በማይመጣበት ነገር ነውና መሆን ያለበት። እሷም እንደዛ በምታረግበት ሰዓትም ግን አይቆጡሽም ወይ እያላት ነበረ። አምፑል ተበላሽታለች ናችን አምፑል ስራ ሊብላ ነበር ያስገባችው። ያንን ሲያይ ጊዜ ማንም ይሁንጣ ማንም አላስወጣውም፣ ጭራሽ ላስወጣውም አልችልም፣ እንዲወጣውም አልፈልግም፣ እዙ ነው የምጨርሰው እያለ ነበረ። ያንን አይቶ ኤቢ ስትመጣ ኤቢ እያለ ለኤቢ ሊናገር ሲል ኤቢ ደግሞ እያለቀሰ የነበረው ወደ ክላሱ ያገባችው የአባቷ ስሜት በጣም አሟታልና እንደዛ በምትልበት ሰዓትም አባትየው ለምንድን ነው እንደዚህ የሆንሽው ንገሪኝ፣ ምንድን ነው የተፈጠረው ብሏትም አልሰማችም። እናቷ ዘንድ እናቴ ይቅርታ አድርጊለት እማዬ ብላ ብትጠይቃትም አይ ቤት ይምጣ ብትላት እኔም የከለከልኩትና ነው ያለችው። ከዛ አከለክለውም ግን እሱ ቤቱ ያስጠላዋል፣ እሷን ለማየት ያስጠላዋል፣ ልጆቹን ለማየት እንደዛው ይፈራል። በቃ ገበና ሲወጣ ሲዋረድ እንደዚህ ነው። ከዚህ ውርዴት መድኃኒዓለም የሚጠብቀን ከእንደዚህ ያለ ነገር በጣም የሚያም ነገር ነውና እንደዛ እያደረገ ይገኛል ማለት ነው ቤተሰብ። በመጨረሻም ሁኔታ በእንደዚህ አጋጣሚ በምትልበት ሰዓትም እናቷን ብትላት ጭራሹንም አላረገውም ስትላት አልታረቅ ምናምን በምትልባት ሰዓትም ክፉ ነሽ አንቺ እማዬ ክፉ ነሽ፣ በጣም ክፉ ነሽ ብላ ነው እያለቀሰች ትታት ሄደችው ማለት ነው። ክላሷ ገብታ ራሱ ታለቅሳለች። ናታን ራሱ ሂዶ በሚነግራት ሰዓትም አባዬ እንደዛ ሆኖ ራሱን ጥሏል። ስለዚህ እማዬ ክፉ ነች፣ እማዬ እንደዚህ አልጠበቅኳትም ነበር፣ ይቅርታ ታረግለታለች ብዬ ነበረ። አባዬ እንደዚህ ተቦሳቅሎ ማየት አልፈልግም፣ ክብርሽን እኮ አጣሽ፣ መሆንሽ እንደዚህ ሆንሽ እያላት ነበረ። ክብሬ እኮ አባቴ ነው። እውነት ነው አባትም መከታም ሁሉ ነገር ነው እና አባታችንን እድሜ ከረጅም
ሳብ ረዘም አድርጎ ይስጥልን እና እንደዛ እያላት ትገኛለች ማለት ነው። አባዬ ይቅርታ እንድታደርግለት እፈልጋለሁ፣ ግን እማዬ ልታደርግለትም አልቻለችም። በምንድን ምክንያት ነው ናታን ታዲያ ከእማዬ ጋር እማስታርቀው እያለችው ነበረ። ሽማግሌ የሚሆን ሰብስበን እያለ ነበረ። ሽማግሌ ሳይሆን ቤተ ክርስቲያን ይዛችሁ ሄዳችሁ እንደማን ብላችሁ ወይም ካህን አምጥታችሁ በካህን እንዲታረቁ የንስሐ አባታቸውን ጠርተው ነው እንጂ ማንኛቸውም ዝም ብሎ ሽማግሌ ያስታርቃል። እርግጥ ግን በንስሐ አባት መጀመሪያ ታይቶ ከንስሐ አባት ወዲ እነሱን ሁለታቸውን አንድ ላይ አድርጎ የሚያስማማበት ነገር ይኖራል ብዬ ነው የማስበው። እንደዛ ቢሆን የተቀደሰ ሀሳብ ነውና ያን ያደርጋሉ በሚል ሀሳብ አለኝ። እንትናን ራሱ መቶ አዲሳ እውነት እና ዳጣይ እውነት የሆነ ነገር አድርገዋል። እሱም ግን ኤቢ በእንትን በማትልበት ሰዓትም ኤቢ እና ሰኮ ቀለበት ሊያስሩ እንዲቸኩሩ ምናምን እያለ ነበር። ናታን ግን ኤቢን ደግሞ እየፈለጋት ይሆን ምን ይሆን አላውቅም። እኔ ግራ እየገባኝ ነው። አሁንስ ለመፍረድ ማስቸጋሪ የሆነብኝ በእውነት ነገር እና ስልክ ቁጥሯን ተቀብሏል። እንግዲህ በዛ በስልክ ቁጥር ይጀናጀናሉ። እኔ ምን እንደሚለውም እኔ አላውቅም፣ ምን እንደሚባባሉ እናያለን። እሷ በጣም ከበድ ያለች ናትና ዳጣዬ እህቴን አሳልፌ አልሰጥም። ስለዚህ የእሱም ማንነት መጀመሪያ አጣርቼ ነው እህቴን አሳልፌ የምሰጠው እንጂ እንዲሁም ሰጠው አይደለም እና በሆነ ነገርና ሲስተም ከእሱ ላይ ቀበላለሁ እያለችው ነበረ። ስጠቅሰው ነበረ። እሱም ሳቅ እያለ እማዬ እንዴት ናት ተሽሏታል እንደማዬ እያለ ይገኛል ማለት ነው። እንግዲህ ቤተሰብ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያሉ ከዙ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ቸር እንሰንበት።